እስማኝ ወንድሜ ሸሚዝ ትሰፋለህ እንዴ? ይሄ እሱ ጋር ነው የተቀደደው። አዎ አለቃዬ እሰፋልሃለሁ። ይኸውልህ ወንድም አደራ እንዳታበላሸው፣ በጣም ውድ ሸሚዝ ነው። እሺ ይህ ስንት ብር ሸሚዝ ቢሆን ነው አለቃዬ? 48,000 ብር ነው። ምን? የ48,000 ብር ሸሚዝ? እንደዚህ የሚያወጣም ሸሚዝ አለ እንዴ? ሸሚዝማ እኮ በመቶ ሺዎችም የሚሸጥ አለ። በመቶ ሺህ የሚሸጥ ሸሚዝ? አለቃዬ ያንተ የአንድ ሸሚዝ ዋጋ የኔ የቤቴ የአንድ አመት አስቤዛ ይችልልኛል። በቃ እሱን ተወውና ትሰፋልኛለህ ወይስ እንዴት ነው? አለቃዬ እንደዚህ በውድ ዋጋ የተገዛ ሸሚዝ ሰፍቼ አላቅም። እና ምን ችግር አለው? በጣም ብዙ ስራዎች እኮ ለመጀመሪያ ጊዜ የምንሰራቸው አሉ። አስተካክለ ከሰፋልኝ እኔ 5,000 ብር እሰጥሃለሁ። 5,000 ብር ሸሚዙን ለምሰፋበት? ምን ነው ያንሳል እንዴ? ኧረ አይደለም፣ በጣም በዛ እንጂ። ጥሩ እንግዲያውስ ስፋልኛ። እሺ አለቃዬ ሰፋልሃለሁ። ይሄው አለቃዬ ሸሚዝህ በደንብ አስተካክዬ ሰፍቼልሃለሁ። ኧረ በለው በጣም አስተካክለን የሰፋኸው እባክህ። ጥሩ ካምፓኒ ውስጥ ነበር መስራት የነበረብህ እኮ አንተ። አመሰግናለሁ አለቃዬ። እንካ ይኸው። ኧረ ተው ተው አለቃዬ፣ ይህን አክል ብርማ አያስፈልገኝም። 50 ብር ብቻ ስጠኝ። ለምን ወንድሜ? አለቃዬ ለዚህ ስራ እኮ 50 ብር ብቻ ነው የማስከፍለው። ይኸውልህ ወንድሜ ስንት እንደምትቀበልና እንደማትቀበል እኔ ምንም ማውቀው ነገር የለም። መጀመሪያም 5,000 ብር ሰጣለሁ ብያለሁ። ስለዚህ ተቀበለኝ። እንዴ የ48,000 ብር ሸሚዜን እኮ ነው ያስተካከልክልኝ። እንደውም 43,000 ብር እኮ እንዳተርፍ አድርገኸኛል። ተበላሽቶ ቢቀር ኖሮ እኮ 48,000 ብር አውጥቼ ሌላ ሸሚዝ መግዛት አይቀርም ነበር። ስለዚህ 43,000 ብር አትርፌ 5,000 ብር ብሰጥ ምን ችግር አለው? በልንካ ያስተቀበለኝ። እንደዚሁም ደግሞ ዛሬ የጾም ቀን አይደል? ለባለቤቴ የሆነ ነገር ይዘህላት ሂድ፣ ደስ እንዲላት። በልንካ። አመሰግናለሁ አለቃዬ።